ከምናምን ብዙ ሺህ ሚሊዮን ካገኘው ብር ላይ የተበደሉ ሰዎች 30 40 አይሆኑም። በየትኛው ማሰራር የሆነ ካምፓኒ ሲከስር እንኳን የምትደውሉ አላቅም። አረ ፕሊስ ግድ የላችሁም እኔን በእውቀት ሞግቱኝ። እኔ ለእህቶቼን የቆምኩት ስል የውሸት አይደለም፣ የለበጥ አይደለም። እኔ የሐረር ሰው ነኝ። በንጹህ ልብ ነው ሰዎችን የምወደውም የምቀርበው። የማስመሰል ድራማ ውስጥ ስለማልገባ ነው ይህንን ማደርገው። እሺ፣ ስለዚህ ካገኙት 205 ሚሊዮን ውስጥ የተበሉት ሰዎች እንደው 5 ሚሊዮን ይደርሳል የተበላን የሚሉት። ከዚህ ብር ላይ ከ205 ሚሊዮኑ ላይ 5 ሚሊዮን ሰው የተጭበረበረ ሰው ሐቁ እንዲመለስለት የለፉት ነገር በዚህ አጋጣሚ በእኛ ድርጅት ስም ስለተጭበረበራችሁ እኛ ባናደርገውም እናንተ ዳር መቅረት ስለሌለባችሁ የላባችሁን ዋጋ የተበላችሁትን ማስረጃ ላኩልንና ከዚህ በኋላ ለሚመጣው ነገር ጥንቃቄ ውሰዱ ተብሎ ከ205 ሚሊዮን ውስጥ 5 ሚሊዮን እንኳን ቢመለስ እነዚህ ልጆች ማገገም ይችላሉ። የተበሉት ልጆች ተመልሶላቸዋል? በጭራሽ። ስንት ዓመት ለፍተው ያጠራቀሙት ነው? እድሜ ቁጠረው። አረብ ሀገር ሆነሽ አካውንታችሁ ላይ ስንት አለ ቢባል 500 ሺህ ብር እንኳን ያላችሁ ሴቶች የላችሁም በአሁኑ ሰዓት። 4 ዓመት 5 ዓመት ሰርተሽ 550 ሺህ የተበላች ልጅ አለች፣ 280 ሺህ ብር የተበላች ልጅ አለች። በስንት ዓመት ውስጥ ነው ይህንን ብር የምትሰሩት? ለቤተሰብ ልከሽ በስንት ዓመት ነው ይህንን የምታስቀምጨው? 500 ሺህ ብር ሞላለሽ ሲባል ነው በደስታ መጥተሽ ቢዝነስ ጀምራለሁ ብለሽ ገብተሽ ከስረሽ የምትመለሽው። ስለዚህ እስካም የተደረጉ ሰዎች ለአንድ ሰውም ቢሆን አንድ ሰውም ቢበላ ሰውን አገለግላለሁ ብሎ የተመጣ ሰው አንድ ሰውም ቢሆን ማገልገል አለበት አይደል? የተበሉ ሰዎች ቁጥራቸው ቢመጣ በትንሹ ከ10 በላይ ናቸው። ከ10 በላይ ናቸው። 10 ሰው ተበድለዋል ማለት ነው። እንግዲህ ያንን ትርፍ ከዚህ ተወስዶ እዛ ጋር የሚሄደውን ኪሳራ እስከ ቅድም የተነተንኩላችሁን ትታችሁ 10 ሰዎች በሚደርስባቸው ነገር የሞራል ጉዳት፣ ብዙ ዓመት ለፍተው ያጠራቀሙት ነገር መባከን፣ ተስፋ የመቁረጥ ነገር ተጫጭኗቸው እስከ ህይወት ማጣት ድረስ እደርሳለሁ እያሉ ያሉ ልጆች አሉ። መፍትሄ ካልሰጠኸኝ ተስፍሽ ይሄ ነገር ካልተደረገ ራሴን አጠፋለሁ ብላ መታ ነው አይደለ? ይሄ ጉዳይም በደንብ የተነሳው። ስለዚህ ይሄ ጉዳይ ወደ እኔ ቤት ሲመጣ እኔ እንዳትገዙ ብዬ ተናግሬያለሁ። ብዙ ዕጣ አትግዙ ብዬ ብዙ ደጋግሜ ነግሬያቸዋለሁ። እነሱም በቪዲዮ ብዙ ዕጣ አትግዙ የሚል አንድ ቪዲዮ ሰርቷል። እድል አንድ ነው፣ አንድ ቁረጡ የሚል አንድ ቪዲዮ የሆነ ጊዜ ተሰርቷል። ያ ግን ሃይላይት ነው። ያ ማለት ምንድን ነው? ደጋግሞ እዛ ጋር ከተሰራ ቢዝነሱ እንደሚቀንስ ይታወቃል። ደጋግሞ አማላይ ነገሮችን ደጋግሞ በማሳየት ኢቭን በአካል ተጀምሮ ቤታቸው ሲሰጥ በምናየው ነገር ውስጥ የሰው ልጅ እኔም ይደርሰኛል ብሎ ተስፋ ያደርጋል። ካለው ብር ላይ አውጥቶ ደግሞ ያንን ነገር ሲያወጣ አብዛኞቹ ሞክረው ከዛ ሁሉ ዕጣ ከገዛ ሰዎች ውስጥ 9 ሰው ነው ዕጣ የሚወጣለት። እስኪ በኖርማል በዕጣ ሎተሪ አድቫንቴጅ ውስጥ አንድ ነገር ልንገራችሁ። አንድ ሎተሪ በጣም የተጋነነ ነገር ቢሆን ደጋግሞ አንድ ሰው ብዙ ቢሞክር አቨሬጁን ነው ማየት ያለባችሁ አይደል? ስንት ሰው ገዝቶ ስንት ሰው ለምሳሌ 100 ሰው ያለበት ዕጣ ውስጥ 9 ቤት ይወጣል ቢባል ሊደርሰኝ የሚችለው አድቫንቴጅ ብዙ ነው ትላላችሁ። 1000 የሆኑ ሰዎች ውስጥ 10 ሰው ይደርሷል ቢባል ይሄ እየጠበበ እየሄደ ነው አይደለ? 10,000 ሰው የገዛው ዕጣ ውስጥ 10 ሰው ዕጣ ቢደርሰው ይሄ ደግሞ ከመቶ ስንት ፐርሰንት እንደሆነ ካልኩሌት አድርጋችሁ መድረስ ነው። በአንድ ዙር ዕጣ 100,000 ሰው እንኳን ቢገዛ ብላችሁ በትንሹ ብታስቡ 10 ሰው ሲመጣ ከ100,000 ስንት ፐርሰንት ነው የሚደርሳችሁ? ይህንን ሂሳብ የምታውቁ ሰዎች ካልኩሌት አድርጉ። በአንድ ዙር ዕጣ ውስጥ 500,000 ሰው ዕጣ ባለቤት ከሆነና 10 ቤት የሚወጣ ከሆነ ላንተ የሚደርስበት ዕጣ መጠን እየራቀ ከሩቅ የተንጠለጠለ የተስፋ ዳቦ። አዎ ለሆነ ሰው የሚደርሰው ዕጣ አለ። ያ ዕጣ ግን እዚህ ጋር ታርጌት ያደረገው የለፉ ሰዎችን፣ ስደት ላይ ያሉ ሰዎችን፣ ቤተሰቦቻቸውን የሚረዱ ሰዎችን እንጂ የተረፋቸውን ሰዎች አይደለም። እኔ ዲያስፖራ ሆኜ ዕጣ ብገዛ 10 ዕጣ ብገዛ ስላለኝ ነው እላለሁ። እነዚህ አረብ ሀገር ሆነው ዕጣውን የገዙት ሰዎች ከምን ላይ ነው የገዙት? the main point is
ከሚበሉት ላይ፣ ካስቀምጧት ላይ፣ ከላባቸው ላይ፣ ለልጆቻቸው ከሚልኩት ላይ ከምንድን ላይ ነው አውጥተው የገዙት ይሄንን ነገር? ይህንን ለራሳችሁ ልተውላችሁ። ከምን አይነት ሁኔታ አውጥታችሁ እንደገዛችሁ ተርፏችሁ ከሆነ ሰየው፣ በርቱ፣ ቀጥሉበት። ከጉድለታችሁ ላይ ተቸግራችሁ ከሆነ ለእናትሽ ከምትልኪው ለልጅሽ ወተት ከምትልኪው ላይ ጠብቀሽ ከሆነ ይደርሰኛል ብለሽ 10 ዕጣ 20 ዕጣ ገዝተሽ የተዘፈቅሽው ራስሽ ታውቂያለሽ። ስለዚህ በእነዚህ ሁኔታዎች ውስጥ ትልቅ ነገር አድርገን እነዚህን ዊልቸሮች ቁጥር አባስተን ለነሱ በሚጠቅም ነገር ተደርጎ እዛ ጋር ይሄ ነገር ምንድን ነው? 9 ሰዎችን ሀብታም ያደርጋል። 500,000 ሰዎች ከገዙት አሁን ኦልሬዲ 100,000 ሰው ገዛ ብንልና 10 ሰው ደረሰው ማለት 9,990 ሰው ከስሯል። በአንድም በሌላ መንገድ ይደርሰኛል የሚለው ቻንስ አንድ ነገር ነው። የደረሰው 9 ሰው 10 ሰው ቢሆን 10 ቤት እንኳን በየዙሩ ቢወጣ 10 ቤት ቢደርሰው እንኳን ሂሳቡ ሲወጣ ጥቅሙ ምን ያህል እንደሆነ ነግሬያቸዋለሁ። ካልኩሌሽን 10 ቤት እንኳን እጣ ቢወጣ 100,000 ሰው ሚኒመም ትንሽ እያደረግኩ ነው ሂሳቡን እየሰራሁ ያለሁት። 100,000 ሰው ይህንን እጣ ቢገዛ ለ10 ሰው ሲወጣ 99,990 ሰው ከስሯል። ከብሩ ላይ አውጥቶ ላይመለስለት ባጉል ተስፋ ሉዝ አድርጓል። የ99,990 ሰው ሁለት እጣ ገዛ ብንል እንግዲህ ያው ገጥመናል ስንል ገጥመናል ነው ማለት 99,990 ጊዜ 4,000 ቁጥሩ በጣም ነው የሚዘገነው። ኦልሞስት ተውት 50,000 እናድርገው። እስቲ 50,000 እናድርገው። ቁጥሩ በጣም ዘግናኝ ነው። 50,000 ጊዜ 4,000 እናድርገው። 50,000 ሰው እንኳን ቢገዛው 200 ሚሊዮን ብር 200 ሚሊዮን ብር በ4,000 ብር ስታባዙት 50,000 ጊዜ 4,000 ስታባዙት 200 ሚሊዮን ብር ነው። 200 ሚሊዮን ብር ከነዚህ ምስኪን ለፍቶ አዳሪ ላይ 200 ሚሊዮን ብር ወደሆነ በጎ አድራጎት ይሄዳል። ያ በጎ አድራጎት ከነዚህ ልጆች የተቀበለውን እዛ ኢትዮጵያ ላሉ ዊልቸር ለሚፈልጉ ሰዎች በጥቂቱ ይሰጣል። ባይዘዌይ ፕሮግራም ለማስተላለፍ ይሄ ነገር በብሔራዊ ሎተሪ እውቅና ተሰጥቶት ለብሔራዊ ሎተሪ የከፈሉትን ዶክመንት ራሳቸው ይንገሩን። እኛ እንጠይቃለን፣ ዶክመንቱን እነሱ ይንገሩን። ብሔራዊ ሎተሪ ፍቃድ የሰጠበትና ከዚህ ድርጅት ላይ ለብሔራዊ ሎተሪ ስንት ብር እንደተከፈለ እናንተ ንገሩን። ይህ ብር ለሆነ ድርጅት ሲገባ ብሔራዊ ሎተሪ ራሱን የቻለ ድርጅት ነው። ይህንን መረጃዎች ቼክ ማድረግ የምትችሉ ሰዎች ምን ተከፍሎ ነው ፍቃድ የተሰጠው? አንድ ብሔራዊ ሎተሪ እንደዚህ አይነት የጌም እጣዎችን ማድረግ ያለበት የኢትዮጵያ ፍቃድ የተሰጠውና ፍቃድ መስጠት የሚችለው የኢትዮጵያ ብሔራዊ ሎተሪ አስተዳደር ነው። የዚህ እጣ ሲስተም ውስጥ የብሔራዊ ሎተሪ ተሳትፏል። እውቅና ተሰጥቶ ቀኑም ሲሸጋገር የነበረበትን ጊዜዎች እናስታውሳለን። ቪዲዮም ተሰርተው ለዚህ ነገር ነው የዘገየው በጋራ ልንሰራ ስለሆነ በሚል መረጃዎች አሉ። ገብታችሁ ቪዲዮዎቻቸው ለምን ተራዘመ ሲባል ከብሔራዊ ሎተሪ ጋር ለመስራት በሚለው ነገር እንደሆነ ታውቃላችሁ። ስለዚህ እነዚህን ነገሮች ቼክ እንድታደርጉ ነው ሁላችሁም። ይሄ ብር ከዚህ ተወስዶ 200 ሚሊዮን ብር ለሆነ ቦታ የሚውል ከሆነ ለነዚህ ለሚያዋጡት ሰዎችና ለሚገዙት ሰዎች ኪሳራ ነው። እኔ ከኔ ተቀብሎ ለወንድሜ ለምን አይሰጥም? ወንድሜ ዊልቸር ፈልጎ ሀገር ቤት ለወንድሜ ለምን አይሰጥም? ከዚህ ለማወጣው ነገር ግን በመጀመሪያ እኔ አገኛለሁ ያልኩት ነገርን ካጣው ከስር ያለው ባይ ዲፎልት ከስራቸዋል። 200 ሚሊዮን ከአረብ ሀገር ላይ ሄዶ ወይም ከደቡብ አፍሪካ ላይ ሄዶ ኢትዮጵያ ላለ ሰው ሲሰጥ መልካምነቱ ጥሩ ነው። እኔ ግን እየከሰርኩ ነው። መጀመሪያ ራስሽ ስትቆሚ ነው ሌላውን መርዳት የምትችሉት።
እናንተ የሞታችሁ ሌላውን ማዳን ማለት በጎ አድራጎት ስላልሆነ ተግባባን አይደል? እናንተ እየከሰራችሁ ወደ ኋላ እየቀራችሁ ሌላውን መርዳት ማለት አጉል የእርዳታ በቃ እኔ ሞቼ ልክ 10 ብር ታክሲ እያለው የሆነ የነቢጤ ሲለምነው 10 ብሩንም ሰጥቶ በቃ በእግሩ የሚኳትን ሰው ማለት ነው። ይኸውልህ ስትሰጥ ራስን በማትጎዳበት መንገድ ነው። ለጽድቅ አይደለም አይደል የምትሰጠው። በቃ ካለህ ላይ ለምሳሌ እግዚአብሔር እንኳን እንትን ሲል ካገኘው 100% ላይ 10% ነው አይደል ሙዳይ ሙጻት ምን ሰጠው። ግማሹን ስጠኝ ማለት አቅቶት ነው እንዴ? ፈጣሪ ዋጋውን ስለሚያውቀው ነው። መንግስት 15% ቫት የሚቆርጥብህ አይ ይሄኛው ይጠቀም ለኔም ደግሞ ይሄኛው ብሎ ሲስተሙን በማዘጋጀት ነው ካልኩሌሽን የሚያወጣው። ሳጭም ስትሆን 10 ብር ካለ አትሊስት መርዳት ካለብህ 30%ን ረድተህ 70%ቱ ግን ሴቭ መሆን አለብህ። ያለን ጥርግርግ አድርገህ ሰጥተህ የሆነ ሰው ተለወጠ ቢባል መጀመሪያ እየሞትክና እየከሰርክ ያለኸው አንተ ነህ። ስለዚህ ከነዚህ ነገሮች ውስጥ አምባሳደሮቹ የምር በነፃ ነው እየሰሩ ያሉት ወይ ምንም ጥቅም ሳያገኙ ነው ወይ በዚህ ልክ ገስት ላይ አስቀምጠው ይህንን ድርጅት ረጅም ጊዜ የሚያስተዋውቁት? ምንድነው የሚከፈላቸው የሚለውን እነሱ ነው የሚያውቁት። እኔ ይህንን መናገር አላውቅም ስለማላውቅ በምን ስምምነት ይሄ እንደሚሰራ። አንድ ነገር ግን አውቃለሁ። አንድ አረብ ሀገር ያለች ልጅ ልብሷን ወይም ሱቋን ለማስተዋወቅ ቤቷ ገብታ ለምትቀመጥበት ያውም የአረብ ሀገር ልጆች ፌመስ ባደረጉበትና ገብተው በሚከታተሉበት ቤት ከፍለው እንደሚያስተዋውቁ አስከፍላም እንደምትናገር ቪዲዮዎች አሉ፣ ዶክመንቶች አሉ። ይሄ ማንም የሚያውቀው ነው። ያ መብቷ ነው። እዛ ገብተው የሚያስተዋውቁት ስንት ብር ይከፍላሉ የሚለውን አስቡት። ከጊፍት የሚገኘውን ነገር አስቡት። በግሏ እህቴ ሀቡ የታመሙ ሰዎችን ትረዳለች። በንጹህ ሂደት መዝግባ አንድም ነገር ሳታጎድል ለታማሚዎች ታስገባለች። ያንን የምናውቀው ሀቅ ነው። ይሄ ቤስት ቲንግ ነው። ልባችሁ ንጹህ ሲሆን እንደዛ ነው የምታደርጉት። ባይ ዘ ዌይ የኔንም የጀጎል ድርጅት እስከዛሬ ምን ያህል ተሰበሰበ፣ ምን ያህል ወጪ ያደረገ የሚለውን ነገር ከሲቪል ማህበራት ወይም ደግሞ አሁን ከቢሮ የሄዳችሁ ቼክ ማድረግ ትችላላችሁ። ያንተ ድርጅትስ ምን ያህል ሰበሰበ የሚለውን ነገር በመረጃ ሙሉ ነገሩን ልነግራችሁ እችላለሁ። እስከ ዛሬ ድረስ ይህንን ነገር ሪከርድ አድርጋችሁ ጀጎል ከተከፈተ ጀምሮ 1,200,000 ብር ብቻ ነው በጎ ስራ ሰጥተው የተባበሩት ሰዎች ከአባላትም በለው ከምንም በጀጎል እንግዲህ ሲቪል ማህበራት ከዛ ውጪ መንቀሳቀስ ነገር የለም። አንድም ሰው ከጀጎል አካውንት ውጪ ለኔ ያስገባልኝ ሰው የለም። ቀጥታ የሚያስገቡት በጀጎል አካውንት ነው። አንድ ጊዜ ሲገቡ ያውም ተቸገርን ስንል አንድ ጊዜ ብቻ ሲገቡ 100 ድርሃም እንቀበል ነበር መታወቂያ ለመስራት ቮለንተርሊ ራሳቸው ፈቃደኛ ሆነው ማለት ነው። ስለዚህ የኔም ድርጅት ቼክ መደረግ ካለበት ያንተም ድርጅት አጭበርባሪ ነው የምትሉ ሰዎች ካላችሁ በዚህ ጉዳይ ላይ የምትሰሩ እኔም ለመጠየቅ ዝግጁ ነኝ። እሺ አንተም እኮ ያውና አጭበርባሪ ነህ የሚሉ ድራማዎች መተው ይህንን ትልቅ ኢሜጅ እንዳይሸፍኑ ይህንንም ነገር አስምራችሁ እንድትሄዱበት ነው እኔንም የምትጠይቁኝ። በተለይ እባካችሁ እነ አወንታ በርሲሳ በዚህ ጉዳይ ላይ ብዙ ነገር የምትሰሩ እንደዚሁም የኢትዮጵያ ሲቪል ማህበራት እዚህ ጉዳይ ላይ የምትሰሩ እንደዚሁም የፌደራል ፖሊስ ሁላችንም መጠየቅና ቼክ መደረግ ኖሮብን ያለው ነገር መጣራት ካለበት ይሄው ቃሌን ነው የምሰጣችሁ። ነገ ትኬት ቆርጬ ወደ ኢትዮጵያ መምጣት እችላለሁ። ነገ ትኬት ቆርጬ አንተም ድርጅትህ እንደዚህ ነው ለተባለበት ነገር ኃላፊነት ለመውሰድና ላጠፋው ጥፋት በድርጅቴ ስም መጠየቅ ካለብኝ ነገ ትኬት ቆርጬ እመጣለሁ። እሺ ነገ የኔንም ድርጅት ቼክ አድርጉ። ያጭበረበርኩት ነገር ካለ መቀመጥ ስለሌለብኝ ማለት ነው። ህዝብ እየተሰረቀ እየተበዘበዘ መቀመጥ ስለሌለብኝ እነዚህ ነገሮች ውስጥ መልካም በሚመስሉ አማላይ ነገር ውስጥ እንደዚህ ደረሳቸው የሚል መነቃቂያ ውስጥ በሌላ በኩል እነሱን አስመስለው በድምፅ ኤዲት አድርገው የሚበሉ እህቶች ችግር፣ በሌላ በኩል ይደርሰኛል እያሉ ብዙ ዕጣ የሚቆርጡ እህቶች የኪሳራ ችግር፣ ስንት ቆርጠሽ ስንት ደረሰሽ የሚለውን ካልኩሌሽን በሶስቱ ዙር የ10,000 ብር እንኳን ብትቆርጪ ላንቺ ምንም አይደለም። በቃ የማዳም ገመም በቃ 10,000 ብር ምንም አይደለም።
10,000 ብር ግን በ100,000 ስታባዥው ስንት ሚሊዮን ነው የሚመጣው እህቴ? ለዚህ ነው ንቁ ያልኩት። እድል አንድ ሞክሩ፣ አትሊስት ከህማማችሁ ለማገገም አንድ ይሞክሩ። ዛሬም ግን ቪዲዮ እየተሰራ ገዦቹን ወስነው እነሱ 50 60 ቢገዙ እኔ ምን አገባኝ? አንድ ሰው ሱቅ ከፍቶ አንድ ሳሙና ቢገዛ 10 ሳሙና ቢገዛ ነው አንድ ሳሙና ግዛ። ይሄ ዊክ የሆነ ምሳሌ ነው። ሴቭ ላደርጋቸው ነው የተዘጋጀሁት የሚል ሰው ሂሳቡን በቀላሉ ታውቁን እስቲ ማሳወቅ እንግዲህ ሪፖርት ማድረግ ያለባቸው ለሲቪል ማህበራት ነው አይደለ? እስከዛሬ ስንት ብር ገብቶ ስንት ብር ሰጡ የሚለውን ደግሞ በይፋ ደግሞ ስንጠረጠር እንጠይቅ። የኔም ድርጅት እስከዛሬ የሰራውን የእናንተም ድርጅት እስከዛሬ በስሙ የገባውን በመረጃ ለህዝቡ እናውጣና አሁን ያንተ ድርጅት ስላልተጠቀመ የዚህኛው ድርጅት ስለተጠቀመ ቀንተነ ምናምን ብላችሁ የቻይልዲሽ ሐሳብ የምታስቡ ሰዎች አይኖ ከምን አንፃር እንደምትሄዱ እንዴት ጅምላ ያመረተችልን ተሳዳቢዎችን ስለሆነ ግር ብላችሁ እንትን ስለምትሉ ነው። ተግባባን አይደል? በእውቀት ኑና ኮምፎርት አድርጎ በእውቀት ኑና ሞግቱኝ። ስለዚህ እያወራኋችሁ ያለሁት እነዚህን ሂሳቦች እስከዛሬ ለህዝቡና እስቲ ከአረብ ሀገር ጠይቁ። እናንተም ድርጅቱ እስኪ ይረዳል አሁን እናውቃለን፣ ምን ያህል ብር ሰብስቦ ምን ያህል ረዳ ብላችሁ ጠይቁ። ሪፖርት ይደረግላችሁ። እስቲ ማለት እንግዲህ በእናንተ ትብብር ነው አይደል ይሄ ድርጅቱ የቆመው። እስኪ ጠይቁ። በአንድም በሌላ መንገድ እናንተ እዚህ ስትገዙ እዛ ያሉ ዊልቸር የሚጠቀሙ ሰዎችን ይጠቅማል ብለን ነው አይደል? እስኪ ድርጅቱ ሪፖርት ያደርግ። በዚህ እስከዛሬ ድረስ ይሄን ያህል እጣ ተገዝቷል፣ ከዚህ ያህል እጣ እንደዚህ ተገኝቷል። የኔንም የእናንተንም የጀጎልም የእናንተም ድርጅት አንድ ላይ እንቀመጥና እኔም እስከዛሬ ተሰበሰበውን በዶክመንት ያለውን ትክክለኛ ቃል ይዞ እንትን ይበል። ካለበለዛ ደግሞ የኢትዮጵያ ሲቪል ማህበራትን ጠይቁልን። እነ ተስፍሽ ቅልቦች እዚህ ነገር ላይ ተሰራላችሁ። የኔን ድርጅት ውስጡንም የጀጎልንም የሰክሰስ ፕላስንም ድርጅት ወስዳችሁ ያለው ነገር ምን ተሰርቷል የሚለውን ነገር ቁጭ አድርጋችሁ ለህዝብ ሪፖርት አቅርቡለት። ያንተ ድርጅት በዚህ ስህተት ነበረው፣ በዚህ አጭበርብሯል፣ 1 2 3 ያንን ለህዝብ ይሄኛውም ድርጅት ይሄንን አድርጎ እንደዚህ አድርሷል። የማይደረግበት መንገድ ስላለ ነው። ሀገራችን በሙስና የተጨማለቀ እንደሆነ ታውቃላችሁ። እንደዚህ አይነት ቢዝነስ ያላቸው ነገሮች በምን ሉጋም እንደሚያዙ ጠንቅቄ አውቃለሁ። እርዳታ ላይ እኔ ገና ትላንትና አልመጣሁም። ብዙ እርዳታዎች ቦታቸው ላይ ሳይደርሱ በሰዎች ታፍነው በአስተባባሪዎች ታፍነው ለእርዳታ የተሰጠ ስንዴ ገበያ ላይ ወጥቶ ሲሸጥ አውቃለሁ። ለእርዳታ የተላከ ስንዴ ሌሊቱን ተግዞ ሙሉ መኪናው ከተማ ላይ ቀርቶ 100 ብቻ እንትን አድርጎ ያ የእርዳታውን ቤት በማቃጠል ውስጥ እነዛ ነው ሸጠው የሚከብሩ ሰዎች አውቃለሁ። የውሃ እንትን ቱቦ ወደ ቦረና ላይ የውሃ እንትን ፕሮጀክት ለማውጣት የተላኩ በጀቶች ምን ያህል እንደተበሉና ምን ያህል ስራቸው ላይ ወደ ኋላ እንደሆነ ያለ መረጃ ብዙ አለ። ስለዚህ የእርዳታ ሲስተሙ ላይ ግልጽ እንሁን። የምር እህቶችን አታሸማቁ። በእናንተ ተበልተናል፣ በእናንተ እንደዚህ ደርሶብናል ሲሉ ያንን ለመካስ ሞክሩ። አሰራራችሁን ዘመናዊ አድርጉት። ምክንያቱም በድርጅታችሁ ስልክ ቁጥርና እንደዚሁም የእህታችንን ሀቢባ መሐመድ ያሲን የሚል ፌክ የባንክ ሪሲት ስም ተደርጎ ሪሲት የተላከላቸው ልጆች ስላሉ ነው። እሷ ለሌላ ሰው የላከችበትና ያሳየችበትን ነገር ኮፒ አድርገውት ኤዲት አድርገውት ቁጥር ሰጥተውት በእሷ ስም የተሳሳተ ፌክ ለተበሉ ሰዎች ተሰጥቶ ይሄው ያስገባሽው ደርሶናል፣ ድጋሚ እንዲደርስሽ 50,000 ብር 100,000 ብር ላኪ የተባለች ደጋግማ የተበላች ሴት ዶክመንት ስላለኝ ነው። መቼ ነው የላከችልኝ? ከ4 ቀን በፊት ላሰማችሁ እችላለሁ። እችኛዋ ብዙ ፌክ የተበላችው ልጅ በቃ የሰራውን ቪዲዮ አይቼ እኔም መበላቴን ልነግርህ ነው፣ እዛ ስገባ ብሎክ ተደርጌያለሁ ያለችኝ እህቴ ከራሷ ድምፅ በመረጃ እንትን ልበላችሁ። ስልኬ ቀይስታ ካደረገችብኝ
ቆይ እዚህ ላይ ለማንኛውም ቴሌግራም ላይ እንትን ልበላችሁ ሳውንድ እሺ ሳውንድ ኤዲት ሳውንድ እሺ ኢንተር ስፒከር ኦኬ ይሄን ቁጥር ምን ይላል? ይሄ ቁጥር ምን ይላል? ይሄንን ቁጥር ከተላከው ቁጥሩ ላይ ስክሪንሾት አንስታችሁ ቼክ ማድረግ ትችላላችሁ። በእነዚህ ቁጥር ብቻ ስትገዙ ትክክለኛው ይሄ ነው በሚለው ማለት ነው። ይሄ ስም ማን ይላል? ሶሪ ስንት ብር ነው ያስገባችሁ እቺ ልጅ? የገባለት ሰውዬ ስም ይሄ ነው። በነገራችን ላይ ይሄንን ዶክመንት ለአሞንታ በርሲሳ ልክልሃለሁ። ሙሉ ዶክመንቱን እንደዚሁ ማጠናክረን እንቀጥላለን። ሙሉ ዶክመንቱን ይዛችሁ እነዚህ ግለሰቦች አካውንታቸው ሆልድ መደረግ አለበት። ተስፍሽ ቅልቦችን በዚህ እንድትተባበረን ይሄው ስሟ የገባበት 150 ሺህ ብር እቺ ልጅ የተበላችው 500 ይሄው ስልክ ቁጥሩ ይቅድም እዛ ላይ ያረኩላችሁ በቀለም ያለው ሌላውን ነገር ምን እንደሚሏቸው በድምጽ አሰማችኋለሁ። ያለው ሶሪ እኔ አንድ ነገር ሰምቼው በቲክቶክ ውስጥ የገባሁት ማለት ነው። ለሀቢባ የሰረከው ቪዲዮ ለሀቢባ መሐመድ ያሲን የሰረከው ቪዲዮ ማለት ነው። የምር በጣም አመሰግናለሁ። ቁጥሩ ይሄን የተቀበልኩት ደግሞ ማለት ነው ከቲክቶክ ፕሮፋይል ስር ነው። ፕሊዝ መረዳት ከቻልክ ቪዲዮ መስራት ከቻልክ እባክህን እረዳልኝ ፕሊዝ። በእናቱ ድክ ሴት ልጅ ልትኖር ትችላለች። አንተም ደግሞ ካልወለድክ ልትወልድ ትችላለህ ሴት ልጅ። እኔ ቤት ሊካ ቪዲዮ አሰርታ ምን አድርጋ ቃል ገብታ ተስማምታ የኢትዮጵያ 400 ሺህ ብር ኪፋይ ብላ ከሷ ጋር ለሰክሰስ ዋና መሪ ሆኖ የልጅ ከሷ ጋር ቪዲዮ የሚሰራ ልጅ አለ አይደለ? እሷ የምትለውን ነገር ጨርሽና የቤት ባለቤት መሆን አትፈልግም ወይ እያለ እሷ አያችሁ አይደል? በድምጽ እነሱን በማስመሰል እንትና ነኝ በሚለው በድርጅቱ ስም እሷ ያለችሽን ስሚ። እሷ ሁለት አካውንት ነው የሚከፍቱት ስካመሮቹ። በነገራችን ላይ በማይንድ አትደርሱባቸውም። አደገኛ ሁኔታ እንደ ሀገር መሰራት ያለበት ነገር ነው። በብዙ ሀብታሞች እንደዚህ እየተጭበረበሩ ያሉ ብዙ ወገኖች አሉ። ተግባባን አይደል ቤተሰቦች? እሷ ምትልሽን ስሚ። ብዙ ጊዜ ድምጹን ደጋግሞ እንዳይሰማበት እሷ ምትልሽን ስሚልና እንዲህ አርግ ተባልሽ አይደል እንዴ ወድ የምትለው ለሌላ ነገር የተጠቀመችውን ኦዲዮ ኤዲት አድርገው ይልኩላቸዋል። ታብታብ አድርጎ ይሄኛውንም እንትን ዋርኒንግ እያመጣብኝ ነው። በቀላሉ የነዚህን እህቶች ድምጽ ስሙ። እኔ በዩቲዩብ ዶክመንተሪ ነው የምሰራው። የተበላችሁ ሰዎች በአንድም በሌላ መንገድ እንዲህ ታገኛላችሁ ብላችሁ በህይወታችሁ ችግር የደረሰባችሁ ሰዎች ፕሮፋይል ስር ስልክ አለላችሁ። ይሄ ፕላትፎርም በጣም ቀሽም ነው። ቲክቶክ በጣም ቀሽም ፕላትፎርም ስለሆነ በዩቲዩብ ከእያንዳንዱ ማስረጃ ጋር በዚህ አጋጣሚ ኢትዮጵያ ውስጥ ያላችሁ ዩቲዩበሮች እዚህ ነገር ላይ ዲቴል የምትሰሩ ሰዎች እዮሃ ሚዲያም ለህዝብ ቆምንን የምትሉ እያንዳንዳችሁ ሰዎች እዚህ ጉዳይ ውስጥ ገብተው የተቸገሩትንና ያለውን ነገር በማስረጃ አውጡት። እኔም ዶክመንተሪ እሰራለሁ ጀስት እያንዳንዱ። ስለዚህ ይህንን ነገር ትኩረት ተደርጎ ይሰራበት። ማስረጃ ለምትትሉ ሰዎች እንግዲህ ይሄው ማስረጃው። በዚህ አጋጣሚ እዛው ድርጅት ውስጥ የሚሰሩ ሰዎች ናቸው ኮንግራጁሌሽን ብለው የሚልኩላቸው። ድርጅቱን ፈትሾ የመጠየቅ የድርጅቱ ኃላፊነት ነው። በድርጅቱ ስም ለሚመጣ ጥያቄ በማንኛውም ጉዳይ እኔ የምጠየቀው በዚህ ነው ብላችሁ ቪዲዮ የሰራችሁ ሰዎች አዎ በድርጅታችሁ ስም ፌክ አካውንት እየከፈቱ እንደዚሁም ደግሞ ከድርጅታችሁ ውስጥም ያንኑ ስልክ ያንኑ ባንክ እየተጠቀሙ ሚስጥር እያወጡ ከዛ በፊት ግን እጣው እንዲደርስሽ ቀጥታ ላንቺ ነው የሚደርስሽ 80 ሺህ ብር ክፈይ ስትባል አንድ ሴት ልጅ ቤት ለማግኘት 80 ሺህ ብር ቀላል ነው ብላ ትከፍላለች። ስንት ሚሊዮን አጭበርባሪዎች ተጭበረበረ አንድ ነገር ነው። ስንት እጣ ገዝተሽ ደግሞ ስንት ብር ደረሰ ሌላ ነገር ነው።
ስለዚህ እኔ ድጋሚ አልመለስበትም። ዶክመንታሪውን እሰራለሁ። ችግር የደረሰባችሁ ሰዎች እንትን ማስረጃ ስለተባልኩ ነው። እሺ ማስረጃ ስለተባልኩ ነው ይህንን ነገር እያቀረብኩ ያለሁት ግልጽ እንዲሆንላችሁ። ሌላ ምንም ልዩነት ኖሮን ወይም ደግሞ እንደተባለው ጊፍት ስለተሰጠ እንትን ስለወረደ እንደዚህ ስለሆንክ እኔ ጋር ከኋላ መጥቼ ስለታወቅኩኝ በሚለው ድራማ ውስጥ አይደለም ነገሮች እንዲሸፈን የፈለግኩት። ይህንን ነገር ራሳችሁ ቼክ አድርጉ። በዚህ ልክ ማወቅ ያለባችሁን ነገር ለማንቃት በደፈናው ዝም ብለህ ከምትናገር ላላችሁኝ ሰዎች በእውቀት እንደምናገር ላሳዩችሁ ስለምፈልግ ነው። በዚህ አጋጣሚ ሪፖርት ማድረግ ላለብኝ አካል ሪፖርት ማድረግ አቅቶኝ አይደለም። አሁንም ግን እየተበሉ ያሉ እህቶች ስላሉ ጥንቃቄ፣ አንድ ዕጣ ቁረጡ። ብዙ ጊዜ እላለሁ፣ በነገራችን ላይ ብዙ ጊዜ እላለሁ። ፎርዛም ማተር እቺ ነገር አሁን ጎልታ ወጣች እንጂ እነሱም እድል አንድ ነው፣ አንድ ጊዜ ቁረጡ የሚል ነገር እኮ ቪዲዮ ሰርተዋል። ስንቴ ደጋግመውታል፣ ሌላ ጉዳይ ነው። ተጠንቀቁ። እኔ ተጀምሮ እስኪያልቅ ቪዲዮ እስካም እንዳትደረጉ በፌስቡክ ባለሀብቶች ምናምን ተብሎ ዶክመንት ቪዲዮ ሰርቻለሁ። እነሱም ደግሞ አረጋግጠዋል። በስማችን ብዙ አካውንት ተከፍቶ ብለው የሰጡን ማረጋገጫ አለ አይደለ? እዚህ ጋር እንትን ከፍተው የኢሚሬት የኔን ኢሚሬት አይዲ የሚመስል ማለት የኢሚሬት አይዲ ላይ ፎቶውን ይሄ ከፌስቡክ ላይ ያለ ፎቶ ኤዲት አድርገው ከዛ ደግሞ እኔ በተለያየ ጊዜ የሰሯቸውን ቪዲዮዎችን በሌላ ስልክ ወይም ታብ ላይ ከፍተው ላይቭ እንደሆነ እያስመሰሉ እንትን የሚያደርጓሉ። ያ ብቻ አይደለም፣ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን ባንክ የኢትዮጵያ አሁን እናንተ በሪሲት በፌክ ሪሲት ነው አይደለም በስማቸው ተሰራ እያልን ያለ ነው። ወልደ ጊዮርጊስ የሚለውን ስሙት። ንግድ ባንክ፣ የአቢሲኒያ ባንክ አካውንት ከፍተዋል ኦንላይን። ኦንላይን አያችሁ አይደል? ባንክ ተከፍቷል ነው የምላችሁ። በስሙ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን የኢትዮጵያ እንግዲህ ከራሱ አፍ ነው እየሰማን ያለ ነው። አንድ እህት ብር ስታስገባ ሪሲቱ ኦሪጂናል እስከ አያቱ ስም ተመሳሳይ የሆነ ነገር ከደረሳት እሱ ነው ብላ ለማመን 100% እርግጠኛ ነች አይደል? ደግመሽ ላኪ ስትባል እዚህ ጋር የኢትዮጵያ ንግድ ባንክም እነዚህን ነገሮች ቼክ አድርጋችሁ አሁን እሱ የሚለንን ስሙ። ስንት አካውንት እንዳዘጋው ሲያስገቡ አላምናቸው ሲሉ ከፈለጋችሁ አካውንቱ ላይ ገቡና ኦንላይን ባንኪንግ አካውንቱን ስታስገቡ ወልደ ጊዮርጊስ ይልቃል ቢተው ብሎ ይመጣል። ስለዚህ እኔ ነኝ ማለት ነው ይሏቸዋል። እና ይህንን ማድረግ እንግዲህ አልቻልኩም። እኔ ማለት ወደ 17 አካውንት አዘግተናል። እዛ ያሉ የፋይናንስ ኢንተለጀንሶች ጋር እየተነጋገርን ጥቆማ ሲሰጡኝ ባንከሮቹ ሲያገኙ ይልኩልኛል። እንደዚህ 17 አካውንት ተዘግቷል። በትንሽ እሱ በነገረን ተነስተን 17 ስካመሮች ስንት እህቶቻችንን ብር ዘርፈዋል ነው ካልኩሌት መስራት ያለባቸው። የነዚህ ሰዎች ባንክ ድረስ ሄደው በስሙ ፌክ አካውንት፣ እነዚህ ወርዶች ናቸው የሚያዘጉብኝ እኮ እኔ እኮ ራሴ ስንቢታይ በወደው ነገር ተስፍሽ ረጋ ብለን ያው የሐረር ሰው ስለሆንኩ ነው የሚጮኸው። እሺ በሌላ ነገር አይደለም። ስንት ሰዎች ይበደላሉ? በቃ አሁን ካልኩሌት አድርጉ፣ ለእናንተ ሪላክስ እንድታደርጉ። 17 ሰዎች አዘጋን። ሙሉን ስታዳምጡት በቃ ያሉት ወንጀል በነገራችን ላይ ኦሪጂናል ካላመንሽኝ ብለው መታወቂያው አለኝ፣ የኢሚሬት አይዲው አለኝ፣ የወልደ ጊዮርጊስ ኦሪጂናል። የት እንዳነሱት ባላቅም ኦሪጂናል መታወቂያው ልልክለት እችላለሁ። ወንድሜ መምጣት ከቻለ መጥቶ ይህንን ነገር ቢያብራራ መልካም ነው። ሌሎች ድርጅቶችም እኔን መሞገት የምትችሉ ድረስ በጨዋ ደንብ መተን እኔንም እየጠየቃችሁኝ እናንተንም እየጠየቅን ለሰው ግልጽ ማድረግ እንችላለን። መጠየቅ የምትፈልጉ ሰዎች የተዘጋ ነገር አይደለም፣ በውስጥ ለውስጥ ምናምን አይደለም፣ በይፋ ነው መጠየቅ ያለብን ስለተባለን አሁን ይሄ ነገር ሚዲያውንም ላይ ተጥለቅልቆ ስላለ እያንዳንዱን ጉዳይ መተን እናስረዳቸው፣ ሰዎች ይታዘቡ። እኔም በድርጅቴ አንተ ብላችሁ የምትጠይቁኝ ነገር ሞግቱኝ፣ ለዛ በቂ ማስረጃ እሰጣለሁ። ጥፋተኛ ከሆንኩ ለጥፋቴ እጠይቃለሁ። እናንተም ለእናንተ ጥያቄ የሚጠይቋችሁን ጥፋተኝነታችሁን ተጠይቃችሁ ያንን ነገር እስካም የተደረጉ ልጆች ብራቸው ሊመለስላቸው ይገባል።
ከድርጅቱ ወጪም ተደርጎ ቢሆን የተጭበረበሩ ልጆች ከስሮም ቢሆን ድርጅቱ ዊልቸር የሚሰጠውንም ትቶ ቢሆን የነዚህን ልጆች ሀቅ መመለስ አለበት። የመጀመሪያው ግቤ ነው። የመጀመሪያው ግቤ ይህንን ጉዳይ ሳነሳ የመጀመሪያው ግቤ ምንድን ነው? በእናንተ በየትኛውም ነገር ተሸውደው አንድ የማታውቅ ብዙ ዓመት የለፋች እህት ልጅ በየትኛውም መንገድ የእውቀት ጉድለት ኖሯት የተሸወደችው እህታችን ካላችሁ በጀት ላይ ለዊልቸር ከምትሰጡት ነገር ላይ መጀመሪያ እስካም የተደረጉ ልጆችን ብራቸውን መልሱላቸው ብራቸው። ሎሚ ፋሚሊ መሆን እፈልጋለሁ። የሎሚ ምልክት ብቻ ማድረግ ነው። ንጹህ ልብ ቢኖራችሁ እርስ በርስ የምንረዳዳነን የሎሚ ፋሚሊዎች ቪዲዮ ሰርቼላችኋለሁ። የሎሚ ዓላማው መተጋገዝ ነው። ቢዝነስ ያላችሁ በነፃ ማስተዋወቅ ነው። ጌም ተጫውታችሁ ዶላር ማግኘት ነው። ህይወታችሁን መቀየር ነው። በፈጣን የለውጥ ሲስተም ውስጥ ገብታችሁ ውጤታማ መሆን ነው። ለሰው ታፕታፕ ስታደርጉ አትክረሙ ነው። ለራሳችሁ ህይወት ኑሩ። ከእድሜያችሁ ላይ የምታወጡትን ብር የምታወጡትን ድካም በሜዳ አታስቀሩት። እርስ በርሳችሁ ስትደጋገፉ ፓወርፉል ናችሁ። የማንንም ዩቲዩብ የምታደምቁት እናንተው፣ የማንንም ቲክቶክ የምታደምቁት እናንተው፣ የማንንም ዘፋኝና ፊልም የምታዩት እናንተው። ሚናችሁን አታውቁትም። ሰው ቤት ማዳም ቤት ኩሽና ውስጥ ስለሰራሽ ብቻ ሰዎች ዝቅ አድርገውሽ የምትሰጫቸውን ጥቅም ፍለጋ ግን በደረታቸው የሚንፏቀቁ ብዙ ሰዎች አሉ። ብዙ ሰዎች የምንም ኢንዱስትሪ በኢንዱስትሪ ዓለም በኢንተርኔት ዓለም ላይ እያንዳንዱ ዩቲዩበር ዳታውን ቢያሳይ ወይ አንደኛ ላይ ወይ ሁለተኛና ሶስተኛ ላይ የአረብ ሀገር ተመልካቾች እንደሆኑ ብትችሉ አሳዩን። የአረብ ሀገር እህቶችን እንወዳለን የምትሉ ዩቲዩበሮች የአረብ ሀገር እህቶችና ወንድሞቻችንን እንወዳለን ያለነሱ ምንም ነን የምትሉ ሰዎች አንድ ፌቨር ብቻ ዋሉልን። የትራፊክ ሶርሳችሁን ከየት ሀገር ሰው እንደሚያችሁ ይህንን ጥያቄ በዚህ አጋጣሚ ትራፊኮቻቸውን ማስገደድ እንችላለን። ካምፔን እናደርጋለን። የምናስገድደው እንዴት ነው? ሰይፉ ዩቲዩብ ላይ ሄዳችሁ እባክህ ከየት ሀገር ላይ ብዙ ተመልካች እንዳለ ቪዲዮ ስራለን። ዜና በሉት፣ ናቢል ብርሃኑ በሉት፣ ኤቭሪ ዩቲዩበርን ሄዳችሁ ይህንን ቻሌንጅ ስጧቸው። ብሩን አይደለም የቆጠረላቸውን ብር አይደለም የምንፈልገው። የት ሀገር ያለ ተመልካች ነው በብዛት የነሱን ፕሮግራም የናንተን ዋጋ እንዲሰጡ አስገድዷቸው። ለሰሩት ቪዲዮ ሄደሽ ኮሜንት ከመጻፍሽ በፊት አሁን ቻሌንጅ የምታደርጓቸው ዩቲዩባችሁ ያለው ትራፊክ ከየት ሀገር ተመልካቹ ያለውን በስክሪንሾት ወይም በመግለጫ 1 ደቂቃ ቪዲዮ ስራልን። እኛ የማዳም ቅመሞች ስለምንፈልገው ነው ብላችሁ ቻሌንጅ አድርጉ። ተግባባን አይደለ? በዛ ሂደት ውስጥ ዋጋችሁን ታዩታላችሁ ማለት ነው። ኤቭሪ ኢንዱስትሪ ኤቭሪ ነገር ከናንተ ውጪ የሚደምቅበት የለም። ይሄ ማለት ለራስሽ ዩቲዩብ ከፍተሽ እርስ በርስ ብትረዳጂ ከችግር ትወጫለሽ። 100,000 ሰው ሆናችሁ እንኳን አንድ ቦታ ላይ ሆናችሁ ሁላችሁም ዩቲዩብ አካውንት ብትከፍቱ እርስ በርስ ፎሎ ብትደራረጉ ዶላር በአንድ ቀን ውስጥ ብዙ ሰዎች ሰዓቱንም ሰብስክራይበሩ ሞልቶልሽ ብር አምቶኛለሽ። የምትለቂያትን አንድ ቪዲዮ 30,000 ሰው ቢያይልሽ ከ10 ደቂቃ ቪዲዮዎች ውስጥ በትንሹ 100 እና 200 ዶላር ታገኛለሽ። ያ ማለት ደግሞ $100 አገኘሽ ማለት 17,000 ብር የኢትዮጵያ ባለው እንኳን ሂሳባም 180,000 ብር ደርሷል። በባንክ እንኳን ብትሄዱ 150,000 ብር ብታገኙ ኦልሞስት 15,000 ብር አለሽ ማለት ነው። 10 ደቂቃ ቪዲዮ ለቀሽ ዩቲዩብሽ ላይ ለቀሽ 10 ደቂቃ የሚያይልሽ ሰው ወዲያው ቢደረግ እርስ በርሳችሁ ሌላ ቦታ እየሄዳችሁ የምታዩበትን ነገር እዛ አትዝናኑ አትዩ አይደለም። መጀመሪያ ለራስህ ኖረህ ነው ሌሎችን መጥቀም ያለብህ። ቤተሰብነሽ አትርጂ አይደለም። መጀመሪያ አንቺ ቁሚ። ታመሽ ችግር ላይ ወድቀሽ አይደለም ሌላውን ምትን 6 ሰው እያገዝሽ ቤተሰብሽ ላይ አንቺ የሆነ ነገር ችግር ሲደርስብሽ 6 ሰውም ይከስራል። ባይ ዲፎልት ያንቺን እጅ የሚጠብቁ ሰዎች እንትኑ ሲቋረጥባቸው ችግር ነው የሚሆኑት። ቋሚ ነገር ላይ አድርጉ። በተለይ ሌሎችም ዲያስፖራዎች በየወሩ ሰፖርት ከምታደርጓቸው እውቀት የሚያገኙበትን ነገር ላይ በጀት አድርጋችሁ በዚህ ተማር፣ ራስህን ቻል፣ በዚህ ወደ ሀገር ቤት ስትገቢ ይሄንን ለመስራት ሞክሪ። ሶሻል ሚዲያው ላይ በደንብ መስራት አለብሽ። ፌስቡክ ላይ ዩቲዩብ ላይ በደንብ ስሪ። ሶል ያንን ነገር ያመጣሁት ለዛ ነው። ብዙ የተጠቀሙ ልጆች አሉኝ ጋር 1200 ተማሪዎችን በነፃ ነው እያስተማርኩ ያለሁት።
በዚህ አጋጣሚ ኮንግራ በሉልኝ። ከ15 ቀን በኋላ በደማቅ ሁኔታ ይመረቃሉ። ሞኔታይዝ የሆነላቸው ከ9 በላይ ሰዎች አሉ። አርብ ቅዳሜና እሁድ በምንጫወተው ጌም 300 ሰዎች አዳዲስ ሰዎች በየሳምንቱ አካውንታቸው ላይ በትንሹ $2 ትገባላቸዋል። ዝም ብለው ታብታብ ከሚያደርጉ እቺ $10 ስትሆን እኮ የምታገኘው ነገር አለ። ሚኒመም ነው እያወራችሁ ያለሁት። ስለዚህ ቢዝነሳችሁን ስታስተዋውቁ እርስ በርስ ፎሎ ስትደራረጉ የሎሚንትን ላይ ቫይራል የቸገራችሁ ሰዎች ሪፖስት ይደረግላችኋል በሚል ሎሚ አባላት ቪዲዮአችሁ የተቸገራችሁ ከሆነ የሎሚ ምልክት ያለው ሪፖስት ማድረግ ግዴታ ነው። ክፉ ነገር ላይ አንተባበርም። ዘረኛ በዘር ልዩነት ያለበት ሰው ጋር አንተባበርም። ያሉት ነገሮች ይሄ ናቸው። እርስ በርስ እየተጋገዝን ማክሰኞ ኑና በነፃ አስተዋውቁ። ስንት ሰው ትላንት ረዳን? ስንት ሰዎችን ትላንት ረዳን? በትንሹ 10 ሰዎችን ህይወታቸውን አስተካከልን። ትላንት 10 ሰዎችን ህይወታቸውን አስተካከልን። ምን በማድረግ 50 ሞን ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው በሚለው ሐሳብ 1000 ሰው እየታየን እስኪ 10,000 ብር እንላክላት ከዚህ ሰዎች ውስጥ 50 ሰዎች ተሳተፉ ሲባል ወዲያው እየተሳተፈ ለመስጠት ልቡ ቀና የሆነ ብዙ ኢትዮጵያ አለ መርዳት የሚፈልግ። ቻሌንጅ አምጡ። ድርጅታችሁን እያስተዋወቅንላችሁ የተቸገረውን እዚህ ጋር እንረዳዋለን። ሱቅ የሚከፍት ከሆነ የጎደለው ነገር ካለ እንሞላለታለን። እሱ ሲሸጥ ልጁን ያኖራል። አንድ ሀገር ቤት ያለ ችግር ውስጥ ያለ የተቸገረ ሰው የሆነ ነገር ቢዝነስ ስትከፍትለት አንድ ሰው የስራ እድል እየፈጠርክ ነው። ተግባባን አይደል? በአንድም በሌላ መንገድ ኢትዮጵያውያንን እየጠቀምን ነው። ወገኖቻችንን እየጠቀምን ነው። እነዚህ ልጆች በራሳቸው ቆመው ወደ ቢዝነስ ፈጠራ ከመለመን ዩኒቨርሲቲ ገብተው በስራ እጦት ጫማቸውን ከሚጨርሱ ዓመት 2 ዓመት እንትን ብለው ስደት ከሚሄዱ እዛው ባሉበት የሆነ ነገር የሚጀምሩት ነገር ላይ ተደጋግፈው በዚህ መልኩ ቢመጡ የሰው ሀገር የደረሰው በመረዳዳት ነው። ይህንን ነገር በማድረግ ውስጥ ስንት ነገር ተጠቅመዋል ነው። ስንት ሰዎች ትላንት ሱቃቸውን አስተዋውቀዋል። አንደኛ በቃ የምጠቀማቸው ቃላቶች ድግግሞች ስለሆኑ ሊዘጋብኝ ስለሆነ ይሄኛውም እንዳያሳጣኝ ይህንን ነገር በዩቲዩብ እሄድበታለሁ፣ ዶክመንቱን እሰራለሁ። ሰዎች ይሄ ነው እንግዲህ ያለው ነገር። ስላዳመጣችሁኝ አመሰግናለሁ። ኮፒ ሊንክ አድርጉልኝ። ስላዳመጣችሁኝ እኔ ራሴን ችዬ ነው እንትን ምገባው። ቻሌንጅ የምሰጣችሁ የዚህ ድርጅት አካላቶች እንደዚሁም ባለሀብቶች፣ በስማችሁ የሚነገዱ ባለሀብቶች ቀጠሮ ይዛችሁ ያለውን ችግር ለህዝቡ በይፋ ተነጋግረን የምትሰሩት ፕሮጀክቶች ትልልቅ ስለሆኑ በኢትዮጵያ ያለውን ነገር ብዙ ልትቀይሩ የተዘጋጃችሁ ስለሆኑ በእናንተ ስም ያለውን ነገር የማንጻትና ጥንቃቄ እንዴት እናርግ እንመካከር የሚባለው ነገር ላይ ስንነጋገር መጀመሪያ እናንተ ናችሁ ሴቭ የምትሆኑት። ይሄ ለእናንተ አሪፍ እድል ነው። ለምትሰሩት ስራ ላለው ነገር በደንብ ግልጽ የሆነ ነገር እኔ ቤትም አይደለም ሌላ ቤት መጠራት እንችላለን። እኔ ቤት መምጣት ማትፈልጉ ከሆነ ሌላ ቤት በእውቀት ላይ ጥሩ ጊዜ ተሰጥቶ ቻሌንጅ አድርጉን። የሆነ ቤት ላይ ልክ ብር ዘርፋችኋል እንትና ቤት እንደተባለው ቴዲ አዋሳም ይህንን ኬዝ መያዝ ከቻልክ ወንድሜ ያዘውና እነዚህን ድርጅቶች ያለን ሰዎች እንደዚሁም በስማቸው እንደዚህ የተነገደ ያሉ ሰዎች እንዲመጡ ተደርጎ መፍትሄ ላይ እነዚህ ወገኖቻችን እንዳይበሉ መፍትሄ ላይ ተሰርቶ ለተበደሉት ሰዎች ደግሞ ካሳ ቢሰጧቸው ሚሊዮነር ስለሆኑ ማስረጃቸውን ተቀብለው ከዚህ በኋላ ለሚመጣው ነገር አንወስድም። ከዚህ በፊት ለተሸወዳችሁት ግን ይህንን የተበላችሁ ልጆች ዶክመንት ላኩልን ካለን ነገር ላይ ድርጅቶቻችን ከስሮም ቢሆን ከቨር እናደርጋለን የሚል ነገር ግብ ኖሮት የተበደሉ ያለቀሱ ህይወታቸው ላይ ተስፋ መቁረጥ የደረሰባቸው ሰዎች ብራቸው ይመለስ። ስለዚህ ይህንን ቴዲ አዋሳ ቆርጣችሁ ላኩለት። ቤትን መጥቼ መናገር ከቻልኩኝ ያንን ነገር አደርጋለሁ። ይህንን ጉዳይ ያዘውና ምናልባት በመረጃ ሲሆን ለራሱ እንደዚህ ያደረገ ለራሱ ቤት እንዳይባል ነፃ ሆነን እዛ ደቂቃዎች እየተሰጠን ጥቅምና ጉዳቱ ላይ በደንብ ተወያይተን እንደ ወንድም የሚበሉትም እህቶቻችን ወንድሞቻችን ነው። ችግር የምናደርስባቸውም ደግሞ ድርጅት ብለን እኛ ነን። ስለኔም ድርጅት ዲቴል ተጠይቆ ያለውን ነገር እያንዳንዱን ነገር ላይ ተጠይቄ ክሊን ማድረግ ያለብኝን ነገር አድርጌ እናንተም አድርጋችሁ እስከዛሬ የተጭበረበረ ሰው ካለ በእኔ ድርጅትም የተጭበረበረ ሰው ካለ እንመልሳለን።
ተጭበርብረናል በእናንተ ድርጅትም ከተባለ ኃላፊነት ይወስዳል ድርጅቱ። ምንድነው የተጭበረበረው የሚለውን ነገር በቂ ማስረጃ መጥቶ ማለት ነው። ስለዚህ ያንን ነገር እናደርጋለን። ይህንን የቤት ስራ ለቴዲም ስጡት። የተስፍሽን ቻሌንጅ ተቀበልና እህቶቻችንን አግዟቸው በሉ። በዛ ልክ እንትን ያለኝ ነኝ። ስለ አካውንት ተዘጋ እኔ አንድም ተከታይ ይኑረኝ፣ ህዝብ ነው እዚህ ያደረሰኝ። ምንም የተለየ ነገር የለም። እንዲህ አለቃቅሼ አካውንቴ እንደዚህ ነገር ውስጥ ነው ምናምን ብዬ ተንጫጭቼ አይደለም። ተግባባን አይደል? ለምን አካውንት አይዘጋም? nothing is not my business ወንድም። እኔ የምሰራው ቢዝነስ አለኝ። በቃ የምሰራው ቢዝነስ አለኝ። ይሄ ሰዎችን ሰፖርት የማደርግበት። ለዚህ ነው እኮ ሰዎችን አቁን ስለተባበርኳቸው ስላገዝኳቸው ዝቅ ብዬ ስለታዘዝኳቸው ማለት ነው። በሆነ ጊዜ ጀግና ብለው እንትን ያሉኝ ዛሬ እንትን አታክ የሚያደርጉኝ ማለት ነው። ሶ አሁንም ዋና የዚህ ውይይት ግቡ አንድ የተበደሉ ሰዎች እንዳይበደሉ ማድረግ፣ ሁለተኛ ጥርት ያለ አሰራር ለህዝቡ እንዲቀርብ ማመቻቸት ነው። ጎሉ ይሄ ነው። ሌላ ምንም ዓላማ ያለው የለም። እንትና በሚለው አይደለም፣ ጀነራሊ ነው። እዚህ ውስጥ ደግሞ የኔም ድርጅት ገብቶ እየተጠየቅኩ ነው። ደስ የሚለው ነገር ሰሞኑን በሚነሳው ጉዳይ ላይ የኔንም አካቱኝ። እኔ ጠያቂ ብቻ አይደለሁም። ተሰሚነት ያላችሁና ጥሩ ማወያየት የምትችሉ ሰዎች ጥሩና ሁላችንንም መርምሩን። ጀርባችን ሲፋቅ የሆነ ነገር መሆን ስለሌለበት ያንን ነው እድል እየሰጠን ያለ ነው። ቴንክ ዩ። እንግዲህ እሺ ላስገባችሁ። በዚህ አጋጣሚ የምትገቡ ሰዎች የቤቴን ስርዓት መከተል ግድ አለባችሁ። አስወርዳችኋለሁ። እሺ ታርጌታችን ዓላማችን ለሁላችሁም ነው የምነግረው። ገብታችሁ እንትና እንዲሆና እንትና እንደዚህ ሆና የሚል የግለሰቦች ሀሳብ ላይ አይደለም። ጠቅላላ ሲስተሙ ያለው ኮራፕትድ ሲተነተን ምን ጉዳት ያመጣል የሚለው ጉዳይ ላይ ብቻ ፎከስ አድርጉ። በቤታችሁ እንደፈለጋችሁ መሄድ ትችላላችሁ። እሺ እዛ ላይ ብቻ ማንም ሰው አሁን ምን አለ መሰለህ ተስፋ ሰዎችን ላስገባልህ። እሺ በመጀመሪያ ደረጃ የድርጅቶቹ መስራቾችና ባለቤቶች አንተና እነሱ ፊት ለፊት መገናኘት አለባቸው። በጣም ጥሩ። ያ የት ይሁን? ምናልባት ቴዲ ሐዋሳ ጋር ተግባባላችሁ መሰለኝ። አዎ ቴዲ ሐዋሳ ጋር ዮኒ ጋር ተግባባለህ አንተ? ችግር የለብኝም። ዮኒ ማኛው ጋር ችግር የለብኝም። በቃ እንዲሁም ይበልጥ ሁሉንም ዘርዘር እንዲደረግ ዮኒ ጋር ይሆናል ነገሩ። እናናግረዋል። ኑ ተብለው ይቅረቡ። ድርጅት ነው ያላቸው፣ ይምጡ፣ ትነጋገራላችሁ። ወንጅለህናል፣ እንደዚህ ተዘርፏል። ያን ወርሃዊ ገቢ ምን አለው? በወር ስንት ይገባል? 2 ዓመታችሁ ወይስ ሊሚት አለው? ገደብ አለው? የገንዘብ የምታወጡበት? ያን ሁሉ ጥያቄ ቀርቦላቸው የሚመልሱትን ተሰምቶና ተደምጦ ወደ ህግ የሚባለው ነገር ላይ ተወርዳላችሁ። አንተ መሄድ ስለማታሚ እሷ አትመጣም ምናምን ኦልሬዲ ካልመጣች እንትን አይደለም። አሁን ሲጀመር ተጠያቂነት አይፈልጉም ማለት ነው። ይሄኛውን ነገር እንድረስበትና አሁን አንወስንም። ሰላም ባለበት ተከብረው በሚጠየቁበት ቤት ማንም ሰው በቤት ይጠይቁኝ። ሲቀጥል እኮ ግልጽ ከሆነ በኋላ እነዚህ ድርጅቶች ግልጽ አናደርግም ካሉ እኮ በቃ ጉዳዩን መንግስት ያዘልን ብለን እኛ ለመንግስት ለሚመለከተው ፍቃድ ለሰጠው አካል ነው የምንጫው። ስለዚህ ተስፍሽ ቅን ልቦችን በጣም ብዙ ነገር እየሰራህን ያለው ይህንን ጉዳይ እንድትይዘው እንፈልጋለን። የኔንም ድርጅት የጀጎልንም የሁሉንም የዚህንም ድርጅት ይዘህ የሰክሰስንም ድርጅት ይዘህ ለእያንዳንዱ ጥያቄ በዚህ አጋጣሚ ኢትዮጵያ መጥቼ ያለውን ነገር ለመጠየቅ ዝግጁ ነኝ። እሺ ልክ ተረጋግጦ መምጣት አለብህ ተብላችሁ ቀጥታ መግለጫ ስትሰጡኝ ይሄው የሚወደው ልጄን ያሳጣኝ ትኬት ቆርጬ መጣና ላለው ነገር እጠይቃለሁ። 1000 ዓመት መታሰር ካለብኝ ለታሪክ መቀመጥ ስላለበት አጭበርብሬ ከሆነ ማለት ነው። ለታሪክ መቀመጥ ስላለበት ነገ ትኬት ቆርጬ መሄዳለሁ። ያ እዚህ ደረጃ ድረስ ያለውን ነገር እንደሚሄድበት ብናስቀረው ቢደባበስ እንኳን ለነዚህ ምስኪን ሰዎች ስትሉ ጉዳዩ እንዳይደባበስ አድርጉ። የእናንተ ኃላፊነት ነው። ስለዚህ በዚህ ልክ ነው እኔ በኮንፊደንስ የምናገረው ማለት ነው። አሁን ማድረግ ያለብን ነገር ሀሳቡ ተስፌ እኔ አሁን እሷ ትመጣለች አትመጣም አይደለም። የድርጅቱ መስራቹ ገንዘብ ተቀባይ የባንኮቹ ባለቤት አሉ አይደል? መጀመሪያ ጥያቄ የሚጠየቁት እሷን የሚጠሩት እነሱ ናቸው። አንተም እኔም መጥራት አይገባንም። ማንኛውም ሰው መጥራት አይገባውም። እነሱ ሲያዙና ሲገመገሙ ያለውን ነገር ህግ ድረስ ሳይደረስ ስለሚሆን ያው ትንሽ ሙስና የሚባለው ነገር አለ። እሱን ነገር በመከላከልና ያን ነገር እንዳያጋጥም በመከላከል ነገሮችን መጀመሪያ እነሱ ማቅረብ። እነሱ ቀርበው ሲጠየቁ
ማቅረብ ያለባቸው እዚህ ሚዲያ ላይ ሰፖርት የሚያደርጋቸውን ሰው ራሳቸው ያመጣሉ። አንተ መጥራት አይገባም። ማንም መጥራት፣ ዋናዎቹ ግን እነሱ ናቸው። እንዴት ተጭበርብሯል? እንዴት ነው ገንዘብ የሚወሰደው? ከእህቶቻችን ባዷቸውን እኮ ቀርቷቸዋል። እጣ ደርሷቸው ራሱ ተስፋ ይህንንም ነገር እንድትይዘው እፈልጋለሁ። እጣ ደርሷቸው ቤተሰቦቻቸው ኑ ተረከቡ፣ አረብ ሀገር ስላሉ ቤተሰቦቻቸው ኑ ተረከቡ ተብለው ከሄዱ በኋላ በሆነ ጠለላ ስር ሆኖ ትንሽ ገንዘብ ተሰጥተው ለማንም እንዳይተነፍሱ ሚዲያ ላይ ሞተው እንዳያወሩ የተደረጉ ሰዎችም አሉ። እኔ ጨርሻለሁ። ቦታውን አመቻችተን እንድትገናኙ እናደርጋለን። ይሄ ቴንክ ዩ። በዚህ አጋጣሚ ተስፍሽ ቀልቦች ሚዛናዊ የሆነ በቤትህም ይህንን ነገር ማድረግ ትችላለህ። እየሰማሁ ከሆነ ደውልልሃለሁም። ያለው ነገር ግልጽ ይጥራ የሚለውን ነገር በዚህ አግባብ ተብሎ ሁላችንም እንጠየቅ። ባለሀብቶችም እስካም የተደረጉባችሁ በእናንተ ስም ያለውን ነገር ለአንዴና ለመጨረሻ እናጣሩ። ምንድን ነው እየተከናወነ ያለው? ታውቃላችሁ ወይ? ስለዚህ ነገር ግልጽ የሆነ ለህብረተሰቡ መረጃ ስጡ። የመንግስት አካላትም የሚመለከታችሁም ሚኒስቴር መስሪያ ቤቶች በዚህ ጉዳይ ላይ የሀገር ንብረት የዜጎች ኪሳራ በቢሊየን የሚቆጠር ታውቁታላችሁ። የድለላም የቼንም ስራ ምን ያህል ዋጋ እንደሚያስከፍልና በቢሊየን የሚቆጠር ብሮች ከወገን ላይ እየተዘረፉ ነው። እንደ ሀገር መስራት ካለብን በዚህ ልክ መስራት እንዳለብን የጉዳዩን አሳሳቢነት እንድታውቁ ትፈልጋለሁ። ሌሎች ሀሳብ እንድትሰጡ ፍሬዘር ሚውትን አንሳና ያንተ ሀሳብ ምንድን ነው? 3 ደቂቃ አለ። እግዚአብሔር ይመስገን ሰላም ነው አለሁልህ። አይ እኔ ልጅ ነገር ያዝልኝና ማስታወሻ ባገኛቸው ሰዓት እንድትጠይቃቸው ነው። እነዚህ እጣ የሚወጡ ለጀነራል ማሳወቅ ካለብህ ግን ያላየነው አንግል ከሆነ በዚህ በኩል ደግሞ ይሄኛው እንዴት ነው እንትነው ምናምን የሚለውን ነገር መወያየት ነው። አሁን ጣጣቸውን ለማብዛት አይደለም። እነሱ እስኪነግሩን ድረስ ምንም የምናውቀው ነገር የለም። እነሱ መጥተው በምን አግባብ ተቋቋመ የሚለውን ጥያቄ እዛ ነው የምንጠይቃቸው። የሚጠይቀው ሰው እኮ እንትን ማዘጋጀት አለበት። ኩዌሽን ከመጠየቁ በፊት የተለያዩት ተመልካቾች በዚህ ተስፋዬ እና ጀጎል በዚህ ጠይቅልን፣ ለነዚህ ጠይቅልን ተብሎ ለሚያቀናብረው ለሚያዘጋጀው ሰው 200ም 300ም ጥያቄ ይሆናል። በስልክም ላይቭ ላይ እየገቡ መጠየቅ የሚችሉበትን ነገር ማዘጋጀት ይቻላል። ተግባባን አይደል? እንደዛ አድርገን የምንጠየቀው በዛ ልክ ነው። ለዛ ለተጠየቅነው ነገር እንመልሳለን ማለት ነው። ስለዚህ አሁን ላይ ደምድመን ወስነን ይሄ ነገር ምናምን የምንለው ሳይሆን እዛ ተገናኝተን ስናወራ የምናወራቸውና የምንጠይቃቸውን ነገሮች ያዟቸው። ማንቃት ካለባችሁ ሌሎች ሰዎች መረጃውን እንዲደርሳችሁ ጥያቄ ኩዌሽን ማሰባሰብ ካለባችሁ ተበዳዮች አዘጋጁ። ተበዳዮች ብራችሁ የተዘረፈ ሰዎች በቲም ሁኑና የምትጠይቁን ጥያቄዎች እንዳለ በቴሌግራም አድርጉና ይኸው የተበዳዮች ድምፅ ነው ይህንን ጠይቁልን ብለዋል ብለን እኛ እንጠይቃለን። ለዛ ደግሞ ዶክመንት መላክ የምትፈልጉ ሰዎች ካላችሁ ለጥያቄዎቹ እኔ ጋር አትምጡ። ለምታምኑት ሰው ጥያቄውን ላኩና ያ ሰው ያ ቀን እስኪደርስ ድረስ ጥያቄዎቹን ያዙ። 1000 የሚሆን 10000 አንድም ቢሆን ጥያቄ ይዛ ነው የምንጠያየቀው። እሺ እዩ ሚውትን አንሳውና 3 ደቂቃ እኔ ሀሳብ መስጠት የምፈልገው በመሰለ አሁን አንተ የመጣበት ጉዳይ ላይ ምናልባት አይታወቅም፣ ገባ? ድርድሮች ይኖሩ ይችላሉ፣ ውይይቶች ይኖሩ ይችላሉ። በውስጥ ሰዎች ሽማግሌም ጣልቃ ሊገባ ይችላልና ይሄ ህጋዊ መሆኑ ህጋዊ ሆኖ ይቀጥላል። ያለፈው አልፈዋል። ከዚህ በኋላ ስምምነት እንደዚህ ህጋዊ እናደርገዋለን። ሊመጡ የሚችሉ ድርድሮች ብዬ የማስባቸው ማለት ነው። የሰዎቹ ብዛት እንደዚህ እናደርጋለን፣ የብር መጠኑ እንደዚህ ይሆናል፣ አንድ ሰው ከዚህ በላይ እንዳይቆርጥ እናደርጋለን። የተለያዩ ነገሮች ሊመጡ ስለሚችሉ እዚህ ነገር ላይ አንተ አቋም ምንድን ነው? በጣም ጥሩ። ለዚህ ነገር ላይ አቋም እኔ የጀመርኩትን ነገር ሳልጨርስ ወደኋላ ምል ሰው አይደለሁም። ለዚህ ትልቁ መሳሪያዎች እናንተ ናችሁ። እኛን በማፋጠጥና ደጋግማችሁ በመጠየቅ መረጃ ብላችሁ ግር ብላችሁ መጣችሁ የምትጠይቁኝ ትክክለኛ አሰራሩንም ተናገሩ ብሎ ግልጽ ሳይሆንላችሁ ከቀረ ያንን ነገር አታድርጉ። ችግር አለበት ማለት ነው። እኔም አደባብሽ የምትወው ከሆነ ችግር አለበት። ሲጀመር ይህንን የመንግስት አካል የያዘው እያልኩ ነው። የመንግስት አካል ይህንን ጉዳይ የሚመለከታቸው ሚኒስተሮች መልካም ነገር ለህዝብ የቆምን ነው የሚሉት ሰዎች እኛን ይጠይቁን እያልኩ ነው። ኃላፊነት እየሰጠን ነው። ስለዚህ ሁላችሁም ይህንን ነገር ከተስፋዬ እኔም ተጠርጣሪ ስለሆንኩኝ
የኔም ድርጅት ስላለበት እኔም ስለምጠየቅ እኔ ጉዳዩን ላስኪደው ማለት ስለሌለብኝ ኖርማል ኒውትራል የሆነ ሰው ለህዝብ የቆመ ሚዲያ ላይም ያለ እነ ሰይፉም ሾው የኢትዮጵያ ሬዲዮም በመልካም ነገር የሚሰሩ